የምታወራኝ? አይኔን እያየህ አውራኝ። አይኔ ያስፈራል። አይኔ ያስፈራል። አይኔ ያስፈራል። ፈርተክ ነው። እኔ ራሴን የምከፍተው ስትጀምር አንተ አትከፍትም። ካሁን በኋላ ያባት መጣ። ሀይ እንዲህ መጣሽ? ቀዝቃዛ በቀል ይሉሃል። ይሄ ነው እንግዲህ ሩታዬ ትችያለሽ ስልሽ የኔ ቀበጥ የኔ ሞዴሊስት ማለት ነው። ትችያለሽ ስልሽ እንግዲህ ማቃጠሉ ዛሬም ደገመችው። ውሽሚት ደረሰችባቸው። እናንተ አመዷ ቡን ብሏል ማለት ነው። ሩሙ ተሳስቻለሁ አልተሳሳትኩም እያለች ቀና ብላ የሩሙ ቁጥር እያየችው ነበር ማለት ነው። እንግዲህ ጋሽ አሸብር ቀና ብለ አይንህን እያየኝ እየኝ ስትለው አላይሽም ብሏል ማለት ነው። እንዴት ያይሻል? እንዴት ያይሻል? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እኔ ዛሬ በጣም ያሳቀኝ ፓርት ምን የቱ ጋር እንደሆነ ታውቃላችሁ? የሀይ ማናት የሄርሜላ ሀሳሳም የሳመችው አንገቱ ስር ገብታ ጠርግ አላደረገችው በእጁ እንግዲህ ግንባሮን ልትደግመው ስትል ስለነቃባት እምቢ አለ። ኧረ ሩታዬ ትችያለሽ እናቴ። በቀሉ እንግዲህ ይቀጥላል ማለት ነው። ሴት ልጅ እኮ ካልቀናች እንዲናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ቪዲዮ እና እንዲሁም ደግሞ የንግስቷ የነብሯ የአክተረሷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ዛሬም ደግሞ አለች። ቤተሰብ ደስ አላላችሁም? ሂጂበት ሩታዬ ሂጂበት። እኔ በእንደዚህ አይነት ከሄድሽበት ደስ ብሎኝ ነው የማደምጠው ቪዲዮ ማለት ነው። አቤት ሳቅ በፈገግታ ማለት ነው። እንደዚህ እየተሽከረከረች እንደ ሞዴሎች እየተሽከረከረች አየ እንደኔ የሆነ ሞዴሊስት ከየትም አታገኝም አለችው እኮ ቤተሰብ። አይንህን ግለጥ፣ አይንህን ከፍተህ እያየኝ አለችው። እንዴት ያይሻል ሩታዬ? የሚያይበት እኮ አቅማቱት እኮ አላይሽም ብሏል። እንዴት አያል? እንዴት አያል? በህልሜ ነው ወይስ በእውኔ ነው እያለ እኮ ነው ውስጡ ላይ ማለት ነው። ደግሞ እኮ ምን እንዳለ ታውቃላችሁ ቤተሰብ? ይሄ 3 ቀን 4 ቀን የተወጋሽው ማደንዘሻ እስከሚለቅሽ ድረስ እፈራሻለሁ። ማደንዘሻው ከለቀቀሽ በኋላ ነው ቁጭ ብለን የምንነጋገርበት አላለም። የምንም ማደንዘዣ የለም ጋሽ አሸብርዬ፣ የምንም ማደንዘዣ የለም። ይሄ ማለት ቀዝቃዛ በቀል ይሉታል። አዎ ቀዝቃዛ በቀል። ገና ጢባ ጢቤ ትጫወትባችኋለች አንተንም ውሽሚትንም ማለት ነው። አቤት አረ ይመችሽ ሩታዬ፣ እውነት ይመችሽ። ዛሬስ በጣም ነው ያሳቀችኝ። ከትላንትና በበለጠ ዛሬ በጣም ዘና ፈታ ብዬባቸዋለሁ ማለት ነው። እና እኔ ሄርሜላን ለመምሰል ያደረገችው ነገር በጣም ነው የገረመኝ ማለት ነው። አንገቱ ስር ገብታ እየሳመች በእጇ ጥርቅ እያደረገች ግንባሩን ልትደግመው ስትል ነቃባት፣ ነቅቶባታል ማለት ነው። አይሆንም ብሎ በግድ ነው ያስለኝ። ጋሽ አሸብርዬ እንግዲህ ቻለው። አንተም እንደዚህ ነበር ስታደርግ የነበረው ማለት ነው። ስለዚህ አሁን ድሉ የማን ነው? የሩታ ነው። እንዶ ሰዓቱ የማን ነው? የሩታ ነው። እሷ ናት አሁን ጢባ ጢቤ የምትጫወትባችሁ ማለት ነው። እንግዲህ እንደዚህ መሬት ሆነሽ የመጣሽበት ጉዳይ ምንድን ነው? በቀጠሯችን ቀን ነጌ ከእሷ ጋር ተነጋግረ ና ስባል በዛን ቀን ቅረቢ ስትባይ እምቢ ብለሽ ዛሬ ለምንድን ነው እንደዚህ ሆንሽው? እንዶ የተጣላሽው ከኔ ጋር ነው ወይስ ከሄርሜላ ጋር ነው ጥልሽን ብሏታል ማለት ነው። ግራ ተጋብቷል ጋሽ አሸብር ማለት ነው። ግራ ተጋብቷል። አይዞ ግራ አትጋባ፣ ግራ አትጋባ። ለምን ግራ ትጋባለ? በሚስት ማለት ነው። ወይኔ እናቴ እንዶ ለምን ግፍ ጨረስኩ እስከ ዛሬ ድረስ አይልቅ አይቀርም እንደዚህ ጥባ ጥቤ ስትጫወትበት ማለት ነው። ለማንኛውም ሩታዬ ይመችሽ። እንግዲህ ማን የሆነ ውሽንቢትን ጠርቶ ሩም ድረስ ያመጣት? እንዶ በመጀመሪያ ጋሽ አሸብር ጠርቷት ነበር ቀጥሯት ነበር ወይስ ሩታ ናት? እንግዲህ ሩም ድረስ ጠርታ አሁንም እደግምልሻለሁ ያለቻት ነው የመሰለኝ። እኔ እርግጠኛ ነኝ ሩም ድረስ ነይ ብላ ጠርታት ይሆናል እንግዲህ
ውሽሚትን የመጣችው ማለት ነው። የነጌ ደግሞ ቪዲዮ ለየት ያለ ነው የሚሆነው። ቤተሰብ በጉጉት ነው መጠበቅ አለብን። የነጌው ዱበዳ ደግሞ ማለት ነው ወይ ፀጉር ይነጫጻሉ ወይም ደግሞ ተቃጥላ ውሽሚት ብን ብላ ትጠፋለች ማለት ነው። ለነገሩ ተቃጥላለች። ቤተሰብ ዛሬ የለቀቀችውን ዘፈን አላያችሁ? ታዲያ እስከ መቼ ልቤ ምንድን ነው ብላ እያለች ነበረ። አታስፈራራኝ ቁርጡን ንገረኝ እያለችው ነበረ ማለት ነው። እንግዲህ ያው አሁን ቁርጥሽን ወቂ፣ ቁርጥሽን ወቂ። ይኸው ከሚስቱ ሩም ድረስ ማለት ነው። አላይሽም እያለ ቀና ብሎ ማየት ራሱ ከብዶት ማለት ነው። በእውኔ ነው ወይስ በቅዠቴ ነው እያለ ማለት ነው። ሌላው ደግሞ ለምንድን ነው እንደዚህ መሬት የሆንሽበት ጉዳይ ሲል አይ አሁን የልጅ እናት ሆኛለሁ። ልጁን ደግሞ ጎርምሰዋል። ልጁ ደግሞ ባህሪውም መልኩም በአንተ ነው የወጣው። አክቲቭ ነው። ነገ ጥያቄ ሲጠይቀኝ ምን መልስለታለሁ ብዬ ነው። ጨዋታ ጨምራለች ቤተሰብ። እንኳን አይደለ የእሱ ጥያቄ የኔም ጥያቄ አልተመለሰልኝም። እስኪ ወንድ ነው ይጠይቅ፣ እኔ ምንም አይነት መልስ አልመልስለትም አላል እንጋሻሸብን። አሁን ገና አንተ ራሱ ከልጅህ ጋር እልክ ተያያዝክ ማለት ነው። እንዲሁ ከሩታዬ ጋርም ብቻ ሳይሆን ከልጅህም ጭምር ነው እልክ እየተያያዝክ ያለው ማለት ነው። እውነቷን ነው። ነገ ጥያቄ ይጠይቃል እኮ በምን ጉዳይ ነው ከአባቴ ጋር የተለያያችሁት? ምን ተደርጎ ነው? ምን ተከስቶ ነው ብሎ ይጠይቃል። ሶ ያ ጥያቄ ከመቅረቡ በፊት እንግዲህ ሩታዬ ከአንተ ጋር ልጨርስ ብላ ነው የመጣችው። አይ ጋሽ አሸብር የኔም ጥያቄ አልተመለሰልኝም። በመጀመሪያ የኔ ጥያቄ ይመለስልኝ። ይኸው እየመለስኩልህ ነው አለችው እኮ። ይኸው እየመለስኩልህ እኮ ነው። ጥያቄ ልመልስልህ እኮ ነው የመጣሁት። አቤት እናቴ እንደው ሩታዬ ይመችሽ፣ እንዳዝናናሽን እውነት የእውነት በጣም ነው ያስናናችኝ። እንግዲህ ለመጀመሪያ ጊዜ ትላንትናና ዛሬ የጋሽ አሸብር ቪዲዮ ሙሉ ለሙሉ ሳይ ማለት ነው። ቤተሰብ ብዙዎቻችሁ ተመችቷችኋል። አሁንም ሩታዬ በዚህ ቀጤ ነው የምንለው ማለት ነው። እንደዚህ እያቃጠልሽ እያንጨረጨርሽ ቀዝቃዛ ወላፈን ማለት ይሄ ነው። በቃ ቀዝቃዛ በቀል ማለት ነው። በዚህ መልኩ ነው ይልን ነው የምለው ማለት ነው። ሌላው ዞር ዞር ስል ደግሞ የሰማሁት ነገር ምንድን ነው? አብርሃምና ሩታ ለማለያየት 100,000 ብር ልካለው ምትል አንድ እህታችን ሰማሁ። እንዶ ቆርጦሽ ልንገርሽ ብዬ ነው። አብርሃምና ሩታ መቼም አይደለም 100,000 ብር የኢትዮጵያ 3 ሚሊዮን ራሱ ብትልኪ አይለያዩም። እንደ ቁርጥሽ ልንገርሽ ብዬ ነው። እናንተ እንደ እኮ የማይሰማ ጉድ የለም። አንድ ደግሞ በግ የሆነች ጎጃሜ ናት ባነው የምትባላለች ከእነሱ ጋር አው ጥላለች። አው እናንተ ያለማፈራችሁ አንቺ ሴትዮ እንደው ትልቅ ሴትዮ አይደለሽም? አንቺ ጎጃሜ ነሽ የምትባይ ሴትዮ ማለት ነው። እንደው ስምሽ አስቀይሪ ስምሽ ማለት ነው አስቀይሪ። እንዲሁ ምን ጉድ ነሽ? ባልና ሚስት ለማለያየት 100,000 ብር ልካለው ስትል አንድ እህታችን አንቺ ከሷ ጋር ተጨምረሽ አውላኪ እንዲሁ ደስ ብሎኛል እንደዚህ በመሆናቸው ስትይ እንዲሁ ባልና ሚስት በመለያየታቸው የሚያስደስት ነገር አለ? እንዲሁ የሚያስጠላ ነገር እንጂ ማለት ነው። የሰው ልጅ እኮ ዋሽቶ ያስታርቃል። አንቺ ደግሞ በግድ እንዲለያዩ ከውሽማው ጋር አብሮ እንዲሆኑ ብር እንዲላክ እንትን የምትይው ማለት ነው። ሰሞኑ በግ እያልሽ እየሰደብሻቸው አልነበር እንዴ ብር የሚልኩት? አሁን ብር እልካለሁ ስትል ተደስተሽ አውላኪ ስትያት የነበረው ማለት ነው። አረ እናንተስ ከፋ። አረ እናንተስ ከፋ። ከበግን በላይ በግ ናችሁ እናንተ ማለት ነው። ከበግን በላይ በግ ማለት ነው። እንዶ ቁርጡን ልንገራችሁ ማለት ነው። ያው ድራማው ሊጠናቀቅ ነው። እስከዛሬ ድረስ ድራማ መሆኑን ሳይገባችሁ ጥልዝ ያላችሁ ማህይብ ዶማዎች ማለት ነው። መቼም ቢሆን መቼም እነሱ አይለያዩም። ገባችሁ አይደለ? ይሄ ሁሉ ተላብሳ የምትሰራው ሩታ ካራክተር ነው። አብርሃምም ልክ እንደዛው ማለት ነው። እኛ እኮ አብርሃምን የምንቃወመው የሚያስተላልፈው መልእክት ወይም ድራማውን ስለማይመች ነው እንጂ ሌላ እውነት ነገር ኖሮ አይደለም። እሺ ያው በድራማ መልኩ የተሰራ ነገር መሬት ላይ ሲወርድ እውነትን ያመጣል ማለት ነው። እና ለዛ ብለ ነው ታዋቂ ዩቱበሮች ወይም ደግሞ ሶሻል ሚዲያ ተጠቃሚ ሰዎች ደግሞ ተጽዕኖ ስለሚፈጥሩ በእነሱ አይቶ ሌላ ወጣትን ይሳሳታል ብለን ነው እኛ አብርሃምን የምንቃወመው ማለት ነው። ሌላ ድራማ መሆኑ ሳይገባን ቀርቶ አይደለም። እናንተ ደግሞ ጥልዝ ያላችሁ መሀይቦች 100,000 ብርን እልካለው እንዶ አታፍሩ? 100,000 ብር ልትልኩ አብርሃምና ሩታ ለማለያየት አብርሃምና ሄርሜላ አብሮ ለማድረግ ማለት ለማጋበት ማለት ነው። አረ የእናንተስ እንዶ የእናንተው የከፋ ነው። እኔ ነገ ለእናንተ ምን እንደሚደርስባችሁ ሳስብ እንዶ እውነቴን ነው ሰቀጠጠኝ ማለት ነው። ለማንኛውም አላህ ልቦና ይስጣችሁ። ጥሩ አይደለም። እነሱ ከሆኑ የተዋለዱ ናቸው። መቼም ቢሆን መቼም አይለያዩም ማለት ነው። ድራማው አሁን ሊቋጭ ትንሽ ቀርቶታል። ታገሱ።